በጣም ይደብራል። ማለት እሱ ያወራው እንደዚህ ነው ለማለት አይገባም። ለምን ኦዲየንስ ከሆነ ድረስ ማውራት እንችላለን እኛ። ከዚህ በፊት ኦዲየንስ እንኳን ህዝብ እነሱ ተራ ዩቱበር ናቸው። ሁለቱም ሶስቱም እዛ ያሉ ሁሉም ተራ ዩቱበሮች ናቸው። ግን ህዝብ መንግስት ላይ ሊያወራ ይችላል። ህዝብ ደግሞ ሊሾምም ይችላል፣ ሊያወርድም ይችላል። ህዝብ ማለት ነው። ደግሞ የኛ ነገር እነሱ መስማት አለባቸው። እነሱ አሁን ለነሱ ነው እንጂ ለኛ አይደለም። ለህይወታችን ወይ ለራሳችን ላይፍ አይደለም እያወራን ያለው። ለአንተ ይሄ እንደዚህ ብታረግ ለብሩኬ ይገባል። አሁን ሃይሚም ስታጠፋ በሃይሚ ላይ የሆነ እነሱ አሁን የሚያስባቸው የራሳቸው ሆዳቸው ውስጥ ያለው ነገር አንድ ሰው ወግኖ በቃ እነሱ በቃ እኛንም እነሱ የሚያስበው እንደ ራሳቸው ነው የሚያስቡት ይመስለኛል። የምር በቃ እነሱ አንድ ሳይዝ ብቻ ወግኖ ስለሚያወሩ እኛ እዚህ ጋር ስለሚያናወራው አንድ ላይ እሷን ወይ ወግኖ ወይ እሱን ወግኖ ነው የሚመስላቸው። እና እናንተ ብቻ እግዚአብሔር ይሄ ልቦናቸው እናንተ ብቻ ማንም ሰው ዝቅ አደረገ ከፍ አደረገ ትልቅ አለ ትንሽ አለ ደግሞ እድሜ ጸጋ ነው። ትልቅ አሁን ብዙ ሰዎች ትልቅ ሰው ነው እንኳን ሰው የሚመክረው እነሱ እንኳን ይሄ እንኳን የአእምሮ ጠባብ ነው። እኛ የሚከትል ለካ ትልቅ ሰዎች አሉ ብል እንኳን ለነሱ እንኳን እንትን ነው። ግን እነሱ ይሄ የሆነ የሱ አስተሳሰብ ጉድለት ነው እንጂ እናንተ ብቻ ፈበሉና እኛ ወደፊት ነው ችግር የለውም። ደግሞ በራሳችን እነሱ በራሳቸው ቻይናል ምንም ያመጡ የተረከሰ ሴት የረገዘችን ሴት ያስረገዘ ወንድ ምናምን አምጥተው እየፈሰቱ እየጭኑ አይደል? እኛም ደግሞ የራሳችን ቲክቶክ ነው የራሳችን ናፍ ነው የራሳችን ላይፍ ነው። የተለቀቀ ቪዲዮ ለኛ ከሆነ ድረስ ምንም ያየነው ነገር ይሄ እንደዚህ ቢሆን እንደዚህ ለማለት መፍታት ለኛ ማለት ነው። እና እነሱ ምን እንደማረግ ብቻ ፈጣሪ ወቀው። ግን ማለት እኔ የምራችልበት ማውራት እንኳን ይበቃል። ተራ የደረሰ እንዴ? ኦኬ ያው ቀለኔ እንዳትቀልጂ ለቀልድ ከመጣሽ ማርያም ቀልድ ይሄው አንቺ ልጅ የምታስቂኝ እኔ ልቀልድ አይደለም። እግዚአብሔር ኦኬ። እንዴት ናችሁ? ሰላም ናችሁ? በመጀመሪያ እኔ የምለው እግዚአብሔርን ቀልድን አይደለምና አሮጊቶች ስንባል ወይ ስትባሉ ሁላችንም ማለት ነው ለኛ እኮ ክብር ነው፣ ጥሩ ነገር ነው። ለምን መሰላችሁ? አሮጊቶች እኮ ከቤተሰቦቻቸው ሲጋቡ ምናምን ከቤተሰቦቻቸው በክብር የወጡ ናቸው። የድሮ ሰዎች ተከብሮ በክብራቸው ሽምግልና ተልኮላቸው በክብር እግዚአብሔርን ነው የሚወጡት። ለዛ እሱ እያለ ያለው እንደናንተ የአሁኑ ወንዶችም ሴቶችም በክብር ሳይሆን ወንዱም ሂዶ ምስት እያለው ሌላ ሴትን ማስረገዝ ይችላል። ለዛ ወንድሜ ፍቅረኛ እያለው ቢያስረግዝም ችግር የለውም። የእናንተ እንደናንተ አታስቡ። እንደናንተ በክብር እንደወጣችሁ ከቤተሰቦቻችሁ በክብር ስለወጣችሁ ልክ እንደናንተ አታስቡ። የአሁኑ ልጆችን ልጅቷን ደግሞ አክብሯት። ለምን? ጀግና ስለሆነች እሷ ቤተሰቦቿን ደፍራ ወንድሞቿን ደፍራ ኦኬ ምንም አያረጉኝም ብላ ራሷ ወንድ ልጅን አጠጥታም ይሁን በግድም ሱሪውን አውልቃ ደፍራ አስደፍራ ራሷን አርግዛለች እና እሷ ጀግና ናት። ለዛ ሃይሚ ደግሞ ይሄን ሁሉ ነገር ስላላደረገች ጀግና አይደለችም። እሷ እንደሌሎቹ እንደኛ እንደ አሮጊቶች ክብሯን ጠብቃ ስለኖረች እሷ ወደ ኋላ መቅረት አለባት። የእሷ ከእናንተ ጋር አሮጊት ናት። እሷ የተከበረች ሴት ስለሆነች ያልተከበረች ራሷን የምታስደፍር ሴትን እሷን አግዟት እያለ ነው በአጠቃላይ። ለዛ እናንተ ደግሞ ይሄ እንትን አሮጊት ስትባሉ የተከበራችሁ ሰዎች ናችሁ፣ እንደዚህ ውሰዱ። እሱ ግን በአሁኑ ዘመን ወንድሜ እንደፈለገ 6-7 ሴትንም ቢያስረግዝ እንደፈለገ ቢሆንም የአሁኑ ዘመን የሱ ነው። ልቀቁለት ለሱ እያለ ነው እንደሳ እግዚአብሔርን እኔ እንደምመስለኝ። ለዛ የድሮ እናት አባቶች እኮ እግዚአብሔርን ሴት ልጅ ባሏን ሳታቅ ወንድ ልጅ ለአባቱ ተናግሮ ሄደ ለእከሌ ልጅ እንፈልጊያታለሁ ምናምን ብሎ ነው እኮ የሚጋቡት እንጂ ቀና ብላ ሴት ልጅ ወታ እንኳን መውጣት
ወንድውን ቀና ብላ አታይም። እግዚአብሔርን ነው የምለው እኔ እንደሰማሁት ማለት ነው። እኛ ደግሞ የተከበርን ሴቶች ስለሆን ምንም መስሎ እንዳይታያችሁ፣ እግዚአብሔርን የተከበራችሁ ናችሁ እናንተ። እንዳሁኑ ደግሞ ይኑሩ ብለዋል እሱ። ለዛ እንደፈለጉ ይሁኑ፣ ምን አገባንኛል ስለነሱ። ራሳችን ግን ራሳችን ማስከበር አለብን። አሮጊት ካለ ደግሞ እሱም አንደኛ ነው ከኛ ማለት ነው። ታዲያ ያው ሁላችንም እኮ ከምስቱ ጎን ወይ ከሱ ጎን ብንቆም ማን እንደምንበልጠው እናይ ነበረ። የውጭ ሀገር ስለወጣን እድሜያችን የሄደ ምናምን ሊመስለው ይችላል። እሱም እዛ ሆኖ በፍሊተር ነው እንጂ ሁላችንም አንድ ነን። ይሄን ማወቅ አለበት። እኛን አሮጊት ስል ሚስቱን ይኸው፣ እሱም ደግሞ ሽማግሌ ነው። ስንት ዓመት አብረው ኖሩ። አንድ ሁለት ሶስት ይኖራቸው ነበር እኮ። ለዛ አሮጊት ከነሱ ይጀምራል። አሮጊት ማለት ራሳቸው አሮጊት ስለሆኑ ነው እኛን የምለው። ይህ እንደዛ ነው ምለው። ያው ከተሳሳት ይቅርታ። እና አሮጊት መባላቱ ደግሞ ምንም ቅር እንዳይላችሁ፣ ስለተከበር የተከበራችሁ ሴቶች ስለሆናችሁ ነው። እግዚአብሔርን እንቁ ሴቶች። የእነሱ ውሸታቸውን እንደክሞናል እኮ የእነሱ ውሸት። እናንተ ትሻላላችሁ። ብዙ ነገር ከእናንተ ተምሬያለሁ እኔ ማርያምን። እዛ ጠንክሩ፣ በርቱልኝ እላለሁ። ወዳችኋለሁ ማርያምን። እናመሰግናለን ሚስስ ጃለኔ። ዛሬ ገና ከየት እንዳመጣሽ አላውቅም። ቀልድሽን ትተሽ እንደዚህ ቁም ነገርም ታውቂያለሽ ማለት ነው ለካ። አንድ ጊዜ ተናግሬ ልውጣ። ለምን ሚስስ ቆይ ፋፊ መጀመሪያ ትናገር ቃላይ፣ ምክንያቱም ተናግረሻል አይደል? ማይጌ ቃላይ ትናገር። ጠብቀን። ይቅርታ ግን ችግር የለም። አንዳንድ ቁጥር የሚጽፉ ልጆቹን አስገቢያቸው። መቅድዬ ያው ለምን ይፈልጋሉ መናገር እኮ እነሱም እኛ እንወርዳልና ነገር ይገኛል። ታቸውነን ታፕታፕ እናደርጋለን። እናንተ ደግሞ ላይ ውጡ። አዲሶች ታፕታፕ አድርጉ። ሌሎቹ እሺ። እኔ ብዙም ማውራው የለኝም፣ ግን አጠር ያለ ነገር መናገር ፈልጌ ነው የገባሁት። በቅድሚያ ሰሞኑን እያደረጋችሁ ያላችሁት ነገር እነ ዊዘር እንዲሁም ገኒ በጣም ጥሩ ነገር ነው። እኔ ተመችቶኛል። አይደለም ለአንድ ሀይሚ ይቅርና ለእኔም ብዙ ነገር ተምሬያለሁ ከእናንተ። ላይባችሁ ቁጭ ብዬ እያዳመጥኩ ነበረ። ምክንያቱም እናንተ የሰለጠነ አገር ላይ ያደገች ሀገር ላይ ነው የምትኖሩት። ሴት ልጅ እንዴት መከበር እንዳለባት፣ ህፃናቶች እንዴት በፍቅር ማደግ እንዳለባቸው ጠንቅቃችሁ ስለምታውቁ፣ ሀይሚዬ ደግሞ ትልቅ ደረጃ ስለምንጠብቃት ደርሳ ማየት ስለምንፈልግ ዛሬ ላይ ህልሟ እንዳይበላሽባት ገና ከዚህ ካሁን ካለችበት እንዳይጨልምባት ብዙ ነገር ስለምንጠብቅ ካላችሁ እውቀት እዚህ ጋር መታችሁ የተናገራችሁት ነገር ኑ ትከበር ለምን ስላላችሁ ያ ነገር ደግሞ ለአንዳንድ ሰዎች ነስሯቸዋል፣ አሟቸዋል እና ይሄን ነገር እንዳታቆሙት ሂዱበት ለማለት ነው። ልክ ናችሁ። እውነት እኔ በጣም ነው ያደነኳችሁ። ምክንያቱም እናንተ ጋር ስራ ብትሰሩ በሰዓት ነው የሚከፈላችሁ እና ያ ሁሉ ስራችሁን ትታችሁ ለእውነት አንድ ሴት ልጅ ስትበደል ኖ ብሎ እዚህ ጋር መቆም አላቅም። ጊዜያችሁን፣ ገንዘባችሁን፣ ሁሉ ነገራችሁን ነው እዚህ ጋር እየሰዋችሁ ያላችሁት። ያ እንኳን ሳይገባቸው መተው አሮጊት ምናምን ብለው ጀጅ ማድረግ ጀመሩ። እኔ በጣም ነው ያዘንኩትኝ በዚህ ደረጃ ማለት ነው። ክብር ነበር ለእናንተ የሚገባችሁ ማለት ነው ቢረዱትና ቢያውቁት። እኔ በጣም ነው የተሰማኝ። ግን እኔ በእነሱ ቦታ ሆኜ በጣም ነው የማከብራችሁ ከሚባለው በላይ እኔ ለእናንተ ቃላት ነው ያጣሁትኝ። ችን ለማለት ነው የገባሁት። ቃልዬ በጣም እናመሰግናለን። በጣም ነው የምንወድሽ። በዚህ አጋጣሚ በጣም ጥሩ ሀሳብ አለሽ ዩቲዩብ ላይ የምትሰጪው ስለ ሀይሚ የምትከራከሩ በጣም እናመሰግናለን። ምን መቅዲ እንዴት ናችሁ? እግዚአብሔር ይመስገን። እኔ አሁን የዛሬ ቪዲዮ ላይ
እንደኔ አስተያየት የምሰጠው ነገር ከሆነ ችግር የለም። አሮጊቶች ሆነንም አልሆነንም እሱ ችግር የለም። ደግሞ ማክበር የሚባል ነገር ከራስ ነው የሚጀመረው። ሀፍቴ የራሱን ሚስት ቢያክብር ሚስቱን እንደ ውሻ ነው ያባረረ ካጠገቡ ማለት ነው። ሴት ልጅ ክብር ከነሱ ቢጀመር ጥሩ ነው። ለእኛ ማስተማር አይጠበቅም። እኛ ከነሱ ባንማርም ከእናንተ ተምረናል። እናንተ ጀግና ታላቅ እህቶቻችን ስላላችሁ ይኮራለሁ። እኔ ምን የእሱ እንትን የሚያደርገን ነገር የለም። የእሱ ንግግር ሲጀመር እንትን ነው በይዘዌ የተማረ ሰው ወረቀት የቆጠረ ሰው እንደ እሱ ልክስክስ አነጋገር የሚያወራ ሰው የለም። እስከዛሬ እኔ ባለጌ ሻርሙጣ ደግፉ የሚል ህግም የለም። በሃይማኖትም እንዲህ አይነት ነገር አላየንም እኛ። እሱ መጀመሪያ እኔ አውቃለሁ እውነተኛ መረጃ ደርሻለሁ እየዋሸች ነው ጋሼ እችን ልጅ አለ። ዛሬ ደግሞ መጥቶ እኔ ከሷ ጎን መቆም አለብኝ እናንተ አሮጊቶች ቦታ ልቀቁ። ማይ ጋድ አንለቅም እኛ ቦታ። ሲጀመር አሮጊቶች አይደለንም። እሱ ፊልቴር እና ምን ብዙ ነገር አሳምሮ ነው እንጂ አጠገብ ዝንጀሮ ነው የሚመስለው። ወይዜዌ ይሄ ነገር እኔ አላወራም። ግን እንደ እነሱ እኔ ቤተሰቦቻችን ጨማል እንትን አገራችን አሰድብን ጎደኞች እናቶቻችን አንቆሽን አይደለም ብር ምን በለው ሰርተን የላባችን ጠብ አድርገን ነው ምን በለው እየለመኑ የሚበሉት እነሱ ናቸው። በይዜዌ እንዴት ካላችሁ ሰብስክራይብ አድርጉ የኛ ምርጥ ፋሚሊዎች እያሉ ይመጣሉ። ከዛ ደግሞ ይረዱ በጎናቸው አበባ ሲጡ አንበሳ ወርዶ አፈር ብሎ ችግር የለም። አሮጊቶች ናቸው አንበሳ የሚያወርዱት። አሮጊቶች ናቸው ሰብስክራይብ የሚያደርጉት። አሮጊቶች ሰዓት አቶ ጊዜ አቶ አይደለም። እነሱን ስለወደዱ እነሱ ጥሩ ቦታ እንዲደርስ ነው እንጂ እንዲወጥቅ አይደለም። ሲጀመር እሱ ወንድሙን ቁጭ አድርጎ አይመክርም እንዴ? ይሄ ስራ ለአንተ አይሆንም፣ እኔ ታላቅ ነኝ። ስራም ሆነ እኛ አያገባንም። ሲጀመር ስራ አልተባለም። ይሄ ነገር ወንድሙን ቁጭ ብሎ አንተ እንደዚህ አትሁን ጥሩ ፋሚሊ ያለ እኛ ምን አድርግ እኛ ነን እንደ ልጅቷን እያስረገዝ ነው። ወንድሙን አያወራም እንደ ቦታውን አያውቅም እንደ እሱስ ምን ነው እንዴት ነው ያደገ? የእሱ እድገት ራሱ ያስጠረጥራል። በይዜዊ ለሴት ልጅ ክብር አለን ይላሉ። ክብራቸው ዜሮ ነው። ታንቃቸው ሞቶ ሲጀመር እኛን እንጂል አዎ ሰብስክራይብ እያረገን ነው፣ ሼር እያረገን ነው፣ ኮፕሊንግ እያረገን ነው። ስራ ጠፍቶ አይደለም። ማዳም ቤት ስራ እየሰራን አንገታችን ደፍተን እናቶቹም ቢሆን ሰዓታቸው ስራ ሰርቶ ደክሞ ታላቆቻችን ገብቶ አስቴት የሚያወሩት ከእናንተ እግዚአብሔርን ገን ዩዜር አድናቂ ነኝ። ሌሎቹ ታንቃችሁ ሞቱ፣ ምንም አታመጡም። እናንተ እንኳን ድምፃችሁ ቢታወሩ ማለት ነው። እኔ አላወራም፣ ምንም አላወራም። ከእናንተ እየተማረን ነው። ከጉታጅራ ዩቱበር ሲጀመር እናቱን አሰዳቢ ነው፣ አገሩን አሰዳቢ ነው። እየተማረ ነው ነገር ምንም የለም። ወንድ ሴት ቀይሮ በመውጣት በዛ መሀል ላይ ያለችው ጀግና ሴት ሀይሚ ናት። እስከ ዛሬ በምንም ሰላምታ ለሴት አቅም እኔ ለሴት ልጅ ርስፐርስ አለኝ። ምንድን ነው በእንግሊዝኛ የሚባለው አላቅም። ከዛ ሁሉም ጋር መለጠፍ በቃ ችግር ይዞ መምጣት። እንዲህ አይነት ወንድ በሀገራችን ላይ የለም። እኔ ተወልጄ ያለኩበት ሀገር ላይ የለም። እንዲህ አይነት ሴት ደግሞ ከወንድም እንትን ምን ያ ትምህርት አይደለም እኮ እሱ እነሱ ብር እያዩ ከሆነ ብር ገዳይ ነው። ብር ጉድጓድ ላይ ይጥላል እንጂ ብር አያድን። የሚያድነው ህዝብ ነው። ቅድም ፍቅር አወርታለች። ህዝብ መሾምም መውረድም ማስቀመጥም ይችላል። እሱ ደግሞ ይሄ ነገር እውነት ከሆነ በወጣበት ቀዳዳ ተመልሶ ይገባል። መጀመሪያ አንድ ሰው ከማሰብ ይልቅ ማለት ነው ወደ ኋላ ተመልሶ ዞር ብሎ ወደ ኋላ እያየ ማውራት አለብን። ለምን ካላችሁ የተነሳውበት ቦታ እንዴት ነው? ያቺ እኮ እኛም እኮ አረብ ሀገር ስንመጣ ማለት ነው ትንሽ ቦታ ነው ትልቅ ደረጃ የደረስ ነው። አረብ ሀገር ላይ ያለችው ሴት ደግሞ አሮጊት አይደለችም። አይነት በጎን ይውጣ አሮጊት አይባልም። እንደ አንተ 14 እድሜ ላይ 15 እድሜ ላይ 18 እድሜ ላይ የወጣች ሴት አለች። እሷ ግን የአረብ ሀገር ሴት ጀግናና ምን አትበላም። አበባና ሰብስክራይብ የምትለምኑት እናንተ ናችሁ። ባለፈው በየቤቱ እየመጣችሁ ይሄንን ቤት ሰብስክራይብ አድርጉ እርዱን። እኛ እኮ ልመና እኮ ነው። እኛ ለማኞች አይደለንም። ሲጀመር እዚህ ጋር የተቀመጡት የሚያወሩት መቅደስ ቤት ላይ የተከበረና ድምቀት ያለች ሴት ናት። እንደማንም ፕላን ሴት ሻርሙጣ ሴት አይደለችም። እኛ ሻርሙጣ አንደግፍም። ታንቃችሁ ትሞታላችሁ። እንደ አይነት ቃላት አትናገሪ፣ ለሚዲያ የማይመጥ ነገር አትናገሪ።
ሜሮን አውሪ። በቃ እንደዚህ አይነት ነገር አትናገሪ እባክሽ። ሜሮን አውሪ። ሁላችሁ ማወዳችኋል የኔ ውዶች፣ በጣም ወዳችኋለሁ። በጣም ነው ማከብራችሁ። እናንተ ከእናንተ ብዙ እየተማርኩ ነው። የምሬ ነው። እና ብቻ እናንተ ብቻ ወደፊት ነው። እናንተ ሰው ለምናችሁ አታውቁም። ሰው ነው ከእናንተ የሚለምነው። ሰብስክራይብ ፎሎ አድርጉ ምናምን ብሎ የሚለምነው ከእናንተ ናችሁ እንጂ እናንተ ሄዳችሁ አትለምኑም። ስለዚህ እናንተ አረብ ሀገር ላይ ያላችሁ ሴቶች ሁላችሁም ጀግና እና ብርቱ ሴቶች ናችሁ። እናንተ ክብርና ምንድን ነው የሚገባችሁ? በጣም ብዙ ነገር ይገባችኋል። እናንተ እራሳችሁ ተርፋችሁ ከራሳችሁ ተርፋችሁ ራሱ ማለት ነው የተቸገረ ሰው ስላም። ስለዚህ ቀጠሉበት፣ እንዳታቆሙ። ለእውነት በቃ እናንተ የእውነት ስለቆማችሁበት በቃ ቀጠሉበት። ይሄን ነገር መቆም የለበትም። ቀጥሉ ያልኩ ነው። ቆንጆ እናመሰግናለን። ቀጥይ። የለችም ዱንያ ቀጥይና ከኔ ለማሁንም ጥንካሬውን ይስጥሽ። ምንም አልልም ሌላ ጨርሻለሁ። እኔ በጣም ስሜታዊ ሆኛለሁ ዛሬ እግዚአብሔርን። እሺ እኔ ያልጨረስኩት ነገር አለ እና እሷ ጋር ደግሞ እንደዚህ ነገር የታየ ሀይሚን የሚያመናጭቃት ለምን እንደሆነ ታውቂያለሽ? ግን ለምን እውነቱን አወጣች? ለምን እንደ ድሮ ደብቃ አልቅሳ እኔን ይቅርታ ጠይቃ ለምን አልተቀመጠችም ነው? በቃ እሷን እንደዚህ የሚያመናጭቋት ሙሉ ለሙሉ ማለት ነው። ግን እስቲ ዞር ብለሽ ሙሉ ለሙሉ ድሮ አልቅሳ ነው እሷ ይቅርታ ጠይቃ እሱን እንትን የምትለዋ። ግን አሁን ለምን ሚዲያ ላይ አወጣችብኝ ነው? እሷን ጠምዷት የያዟት። ሌላ ነገር ምንም ነገር የለም እነሱ መሀል ምንም ነገር። ለምን ሚዲያ ላይ አወጣች? ደብቃ ለምን አላስቀመጠችም ነው እንጂ ሌላ ምንም ከእሷ ላይ የሚቀንሱ የሚጨምሩባትም ነገር የለም። እኛ ደግሞ አሮግቶች ናቸው እዚህ ጋር ያደረሷቸው። እንዴ አረብ ሀገር ያለችው ሴት ናት ሼር የምታደርግላቸው ላይክ የምታደርግላቸው። ግን ዛሬ የአረብ ሀገር ሴት አሮግቶችን ብሎ የሚሳደቡ አሁን ዛሬ ማለት ነው ሀቢ ስቶሪ ላይ የለቀቀው አይታችኋል? ባለጌዎች ናቸው ሲጀመር፣ ባለጌ እስከ ጥግ ድረስ ባለጌ። ስለ ስቶሪው ስለሱኛ የሱ ተከታይ ቆይ ገኒ፣ ስድብ እዚህ ጋር አያስፈልግም። አስተያየታችሁን በስነስርዓት በጨዋ መልክ፣ ምክንያቱም እኛንም አናርክስ፣ ራሳችንም ጨዋ እናርክ። በስነስርዓት የተሰማንን ነገር ማለት ነው። እኔ አንድ ነገር ላውራ። እኔን አሁን ሁሉም እኮ እዚህ ቦታ ያደረሱት እኮ በሀይሚ ነው። ስለ ቪዲዮ አስተያየት ስጡ። አሁን የራሳቸውን ኑሮ ይኑሩበት። አስተያየት ስጡና የተወሰነ እንውጣ። እሺ ተነጋግረን ግን የግቡ ሌላ ጠየኩሽ እኮ አልመለሽልኝም እኮ። ምን አልሽኝ? ቪዲዮን አላየሽም ይሆናል። ከፍፄ ጋር ሲያወራ እርግጥ ዛሬ ፍፄም የፍፄ ተፈጥሮ ሌላም ሊሆን ይችላል፣ ወይ በሰው ህይወትም አልገባም ብሎ ማስቦም ሊሆን ይችላል። እሱን ሲያገኘው አንድ አይነት አይደለም። ለምን መሰለሽ? እሱን ሲያገኘው መጠየቅ የነበረበትን ጥያቄ አልጠየቀውም። ምንድን ነው ማድረግ ያለብኝ ብሎ ሲለው መንገር ነበረበትኝ። ለምን ይሄ ሰው በተደጋጋሚ ምንድን ነው ማደርገው እያለ ሰውን ነው ሀሳብ የሚጠይቀው። ለምን እሱ ከራሱ የሚያመነጨው ሀሳብ ያለውም አይመስለኝም። እኔ ትንሽ ያጠራ እንትን ያለኝ አሁን እንድትመልስ እንድትሰጭኝ የፈለጉት እኔ ክፉ እንድሆን ነው የፈለጓችሁት እንዴ? እኔ በዚህ ደረጃ ክፉ ልሆን አልችልም አለ። የሰው ልጅ እኮ ክፉ ካልሆነ እኮ አብራሽ 2 ዓመት ያሳለፈችውም እኮ አንቺ ደግ የምትሆኚ ከሆነና ደግ ነገር የምታስቢ ከሆነ 2 ዓመት አብራሽ ጊዜዋንም እድሜዋንም ሰዓቷንም ልጅነቷንም፣ እርግጥ ልጅነቷን አላጣችም፣ ገና ልጅ ናት። ግን ተሰብስባ ተጠንቅቃ ክብሯን ጠብቃ የምትኖረዋ ናትኝ ክፉ ሆንኩባት ብሎ ማለት ያለበት? ወይስ ስለዚች ልጅ ነው አሁንም ልቡ እየራራ የሚዲያው ነገር
ሌላ ነገር እንዳይሉት ፈልጎ ነው። እኔ ይህንን መልስ ብትሰጭኝ እኔ እንዴት አድርጌ እንደማውራና እንደማስረዳሽም ጠፋብኝ። እስኪ ለዚህ መልስ ስጭኝ ብዘርዬ፣ ስላልገባኝ ነው። አመሰግናለሁ። እኔ የተሰማኝ በጣም በብዙ ወይ ነው። አሁን እዚህ ጋር ብናገር አንዴ ይሄን አልሽ ይመጣል። ግን ምንድን ነው መሰለሽ ማለት ሻይቀር ሞተሻል ልትይ እኮ ይዛል አንዴ ገኒ በቃሽ ቆይ እኔ በብዙ ወይ ነው ያየሁት። ፍፄ ትክክል ነው። ፍፄ አንድ የገባው ነገር አለ። ግን ፍፄ ሁለቱ መለያየት የለባቸውም በሚለው ነገር ላይ ያለ ሰው ነው። እኔም አግሪ ነኝ ከሱ ጋር። በቃ መለያየት የለባችሁም እናንተ፣ የእናንተ ጓደኝነት እንዲህ በቀላል አይደለም የተገነባው፣ በቀላል አይፈርስም ነው ያለው። ትክክል። እኔም እሱን እደግፋለሁ። ግን በምን መልኩ እንዴት እናድርገው? እሱን መወያየት አለባቸው። መጀመሪያ እዛ ጋር መብረድ ያለበት ነገር አለ። ያንን አምናለሁ። ሶስቱም ተለያይተውም አሁን ተደብቄም እንዳለው ከሆነ መብረድ አለበት። መጀመሪያ መቀዝቀዝ አለበት። ቁጭ ብለው ማስተዋል አለባቸው። ሶስቱም ሁሉም ውስጥ እልህ ስላለ አሁን ሁለቱ ውስጥ የሚታየው የኛ ልጆች ጋር እልህና እልህ ነው። እሱ ያልገባው ነገር አለ ብዬ ነው ምለው። የገባውም ያልገባውም ነገር የገባው ነገር ሸፍኖ የራሱን ነገር ያለ ነገር ካለ አለበለዛ ያለውንንም ነገር አክሴፕት ተደርጎ እንዴት ይቅርታ ተደርጎ ትሪት ተደርጎ ማለፍ እንዳለበት እዛ ጋ አሁን ይቅርታ አድርጎ ትሪት አድርጎ ቴኬር አድርጎ የምትናደድበትንም የእሷንም ባህሪ ችሎ ቢያልፍና ይቅርታ ደጋግሞ ቢጠይቅ ይሄ ነገር በነገራችን ላይ አሁን አያቆምም እኮ ወደፊትም የሚቀጥል ነው ንግግሩ። ምክንያቱም ያማል። ስለዚህ ሁሌም የሚቀጥል ነው። ስለዚህ ያንን ነገር እንዴት አድርጌ ላስቁመው፣ እንዴት አድርጌ ላስተካክለው ብሎ ጊዜ ይወስዳል እሱ። ግን አሁን እዚህ ጋር ባለው ነገር ላይ በቃ ያቺ ልጅ መውጣት አለባት፣ እንዳለችው ከመሀል መውጣት አለባት። ወጣ ማን ነው የሚያስወጣት? ቆይ አንዴ እንዴ ገንዬ ያወራው አይደለ? ወጣ ሁለቱ መነጋገር አለባቸው። ያንን የሚያደርገው ያመጣት ሰው ነው የሚያስወጣት። የመጣችበት ኬዝ የመጣችበት ምክንያት ነው የሚያስወጣት። 3 ወር ተብሏል። ትናንትና አልፈልግሽም ብሎ ተናግሯታል። ሰምተናል፣ አይቻለው። ትክክል ነው። ስለዚህ እችን ልጅ እስኪወለድ ድረስ ተብሏል። ማስወጣት ነው በቃ። እሷን ቴኬር ማድረግ እሷን መንከባከብ አስፈላጊ አይደለም። እሷን መንከባከብ እሷን ቴኬር ያደረገበት የራሱ ምክንያት ይኖራል። አላቅም። ሴት በመሆኗ ከሆነ ግን አጠገቡም ያለች ሴት ናት። ሌላም ሴት ናት። ሴት ማለት ሁሉም ሴት ማለት ነው። ነፍሰ ጡርና ሴት በሚለው ደግሞ ስንሄድ በጣም ብዙ ነፍሰ ጡሮች፣ በጣም ብዙ ሴቶች አሉ። ስለዚህ ሁለቱንም በዛ መልኩ ማስኬድ ተፈጥሮ እኮ ነው። ነፍሰ ጡር እኮ ተፈጥሮ ነው። አትግቢ። ነፍሰ ጡር ማለት በሽታ አይደለም። ነፍሰ ጡር ማለት ወይም ደግሞ እርጉዝ ሴት ማለት በሽታ ያለባት በሽታ የተሸከመች አይደለችም። ልጅ ያረገዘች ኖርማል ነው። አሁን በዚህ ሀገር 2 ቀን ሲቀርሽ ምናምን ሁሉ ስራ እንትን ልትይ ትችያለሽ። በጣም ነው የሚሰሩት። የሚገርመው ነገር ምክንያቱም ለሰውነታቸውም ጥሩ ስለሆነ እና ብዙ እንትን አይሉ። ስለዚህ እንደ በሽታ አይደለም፣ ኖርማል የሆነ ነገር ነው። ይረገዛል። በቃ እንደ ኖርማል ሰው ነው። ያው ሆርሞን ሻፕ አይደለም የምትይዘው። ሴት ናት፣ በሴትነቷ ትከበራለች፣ እርጉዝ በመሆኗ ትከበራለች። ከዛ በተረፈ እንደዚህ በጣም አጋኖ ያን ያህል የሚያናግር ነገር አይደለም። ሁለተኛ ነገር አጠገብሽ ያለችውን ሴት የተበደለችውን ሴት ድራማውን ከሆነ የተበደለችው ሴት አጠገብ ያለች ሴት በጣም ሊንከባከቧት ይገባል። ከእርጉዟ ሴት ይልቅ እንደውም እሷ በጣም ሌላ አደጋ ውስጥ ልትገባ ትችላለች። ምክንያቱም ዲፕሬሽን ይመጣል፣ ስትረስ ይመጣል፣ ጭንቀት በሽታ፣ የተለያዩ በሽታዎች ሊመጡ ይችላሉ እሱ በመዋሸቷ በመታለሉ አይንስኦን። ስለዚህ እኔ ምንም እዚህ ጋር አሁን እንትን የምለው ነገር የለም። ትልቅ ስህተት አለ፣ ይቅርታ መጠየቅ አለባት። ጠይቅ ያለው ካልፈለገ ትቶ ከፈለገ ትቶ ሌላ ጉዳይ ነው። እሱ ጋር እመለስበታለሁ። ያዥልኝ እንዳገቢብኝ። ወደ እሷ ስመጣ ወደ ሀይሚ ድራማ ከሆነ ካራክተር ከሆነ አስተካክሉ፣ አቁሚ። ምክንያቱም እኛም ጭንቅላታችን በጣም ብዙ ነገር ውስጥ እየገባ ስህተት ውስጥም እየገባን ነው። ካለበለዛ ግን እውነት ከሆነ ትክክለኛውን ነገር ምረጪ። መንገድሽን የምትፈልጊውን ነገር
ማስተካከል የምትችይው ነገር ብዙ ማስተካከል የምትችይው ነገር አለ። እዛ ውስጥ ሆነሽ ለማስተካከል ለመቀበል የፈለግሽው ነገር አለ። ተቀበይ፣ አስተካኪ፣ ቁጭ ብላችሁ አውሩ። እንደተማረ ሰው ቁጭ በይና ተረጋጊና አውሪ። አትናደጂ፣ አትበሳጭ አልልሽም። ትበሳጫለሽ፣ ትነዳጃለሽ፣ ግን ኮንትሮል አድርጊው። ምክንያቱም በጣም ጎበዝ ልጅ ነሽ። ኮንትሮል ማድረግ ትችያለሽ፣ መቆጣጠር ትችያለሽ፣ ራስሽን ነገሮችን መሸከም ትችያለሽ። ስለዚህ ይሄንን ከቻልሽ አብረሽ መቀጠልም ከሆነ ነገሮቹንም መፍታት ችግሩንም ወደዛ ማድረግ ከሆነ አለመሸነፍም ከሆነ ቁጭ ብለሽ ዲስከስ አርጊ። መተሽ አንቺ ተናደሽ እሱ ተናዶ አንቺን በሚናገር ሰዓት እኛ መጎዳት፣ መናገር፣ መጥላት የለብንም። ምክንያቱም ነገሩ በጣም ከባድ ነገር ነው። በጣም ነው የሚጎዳው። ሁለታችሁም በጣም ነው የምትናደዱት። በጣም ነው መጥፎ ንግግር ልትነጋገሩ የምትችሉት። ስለዚህ ይሄን ነገር አስተካኪ፣ አንቺ አስተካኪ ይሄን ነገር። እሱ ጥፋተኛ አንቺ ጥፋተኛ እያልኩ እዚህ ጋር ማለት አልችልም። ማስተካከል ያለብሽን ነገር አስተካኪ። ቁጭ ብልና ተነጋገሪ። ካራክተሩም ቢሆን እንደ ጨዋ ተነጋግሮ መለያየት ወይ ተነጋግሮ መኖር እንዳለ አስተምሩ። ቁጭ ብላችሁ ሁለታችሁ መነጋገርን ልመዱ። ቁጭ ብላችሁ ሁለታችሁ ትዕግስትን ልመዱ። ይሄንን ስልሽ አይደለሽም ማለት አይደለም፣ ግን አንቺ የራስሽን ሰው መቅረጽ አለብሽ። አንቺ የራስሽን ሰው ማስተማር አለብሽ። እሱ የራሱን ሰው መቅረጽ አለበት፣ የራሱን ሰው ማስተማር አለበት። አንቺ እሱን ንቀሽ እሱ አንቺን ንቆ እንደዛ አይነት ነገር የለም። እኔ ክብሬ የሚባል ነገር የለም። ህይወት ውስጥ የእኔ ክብር የአንቺ ክብር የሚባል የለም። ሁለታችሁ ናችሁ እርስ በርክ ክብር ያለው እና እኔ ተንቅ ያለው አንቺ ተንቀሻል፣ ተንቅ ያለው አንቺ ተንቀሻል የሚባል ነገር የለም። ሁለታችሁ ነው ማስተካከል የምትችሉት። ንቀት የሚመጣው ከመጣው ችግር ነው። እዚህ ጋር እንድታስተካክል ፈልገው ብሩክ ካራክተሩም ሊሆን ይችላል እና ክብሬ ይበልጣል ነው ያልከው። የመጣው ፕሮሰስ ክብር የሚያሰጥ አይደለም። የመጣው ችግር ክብር የሚያሰጥ አይደለም። የመጣው ችግር አንተን ከፍ የሚያደርግ አይደለም። የሚያዋርድ ቆሻሻ የሆነ ነገር ነው። ስለዚህ ክብርህ እንዲመጣ እነዚህ ነገሮችን አስተካክል፣ ወይም ይሄን ካራክተር ቀይሩት። አንቺም የምትናደጅበት ወይ ትክክል ነው ትክክል አይደለም እያልኩ አይደለም፣ ግን አስተካክሉ። የእውነት ከሆነ ግን ለእኛ እዘኑልን፣ ለእኛ አስተካክሉልን። ምክንያቱም እዚህ ጋር በጣም ብዙ ሰዎች ዳይላማ ውስጥ ገብተዋል። በጣም ብዙ ሰዎች ምን እንደተፈጠረ የሚያውቁት ነገር የለም። ሁሉም ይወዳቸዋል። እዛ ጋ እሱን ስለወደደ እዛ ጋ አንቺን ስለወደደ ሳይሆን ሁሉም እናንተን በጣም ይወዳል፣ በጣም ያከብራል። በተለያየ ነገር ነው እያየ ያለው። እሱን ቢናገሩ ወይ አንቺን ቢናገሩ ሁለታችሁ አንድ እንድትሆኑ ነው የሚፈልጉት። እርስ በርስ ይጣሉ እንጂ እርስ በርስ ይነጋገር እንጂ። ስለዚህ ይህን ነገር እባክሽን አስተካክሉትና ወደ መንገዳችሁ ግቡ። በቃ ካራክተርም ከሆነ ድራማም ከሆነ ወይም ደግሞ ድራማ ተጀምሯል በሉና ጀምሩት። ከዛ ድራማውን ሁሉም ሰው ይከታተል። ድራማ ነው ብሎ ስራም ቢዝነስም ቢሆን ዛሬ የምትናገሩት ንግግር፣ ዛሬ መጥፎ አክት የምታደርጉት ነገር ነገ ዋጋ ያስከፍላችኋል። ነገ አብራችሁ የምትኖሩት ሰው፣ ነገ ትዳር የምትሉት ሰው፣ ነገ ቤት የምትሉት ሰው ያየዋል ይሄን ነገር እና ለሁለታችሁ ክብር፣ ለሁለታችሁ ነገር ጥሩ ስላልሆነ አስተካክሉት። እንደኔ አመለካከት ነው ይሄንን የተናገርኩት። ሃይሚ ተረጋጊ፣ ነገሮችን ታስተውያለሽ፣ ነገሮችን አስተዊ፣ መንገዶችን እያቸው። መነጋገር ካለብሽ በስነ ስርዓት ተነጋገሪ። ከወረደ ሰው ጋር እሷን ለማናደድ ወይም ደግሞ ለእሷ ለማሳየት አንቺ ማን እንደሆንሽ እንዳትጥሪ። ሰው ከአንቺ በታች ከሆነ የፈለገ ብታሳይው አያቅሽም። ስለዚህ ብዙ አትጣሪ ለእሷ ለማሳየት። አንቺ ምን አይነት ኳሊቲ እንዳለሽ ታውቂያለሽ። ምን አይነት ክብር እንዳለሽ ታውቂያለሽ። ምን አይነት ብሪሊያንት እና ጎበዝ ልጅ እንደሆንሽ ታውቂያለሽ። ራስሽን ሆነሽ ለሚያውቁሽ እንደሚያውቁሽ ሆነሽ ተገኝ። እሱ በሚያውቅሽ መጠን አሳዩ። እሱ ነው የሚያውቀው ያንቺን ድክመትም ያንቺን ጉብዝናም። ስለዚህ ራስሽን ሁኝና ነገሮችን አስተካኪ። መስተካከል ያለበት ካለ ይቅርታ መጠየቅ